ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብ አስቀድሞ ሰራት ለዛቲ ቤት ይችን ቤት አነጻ ወልድ አነጻት ለዛቲ ቤት ይችን ቤት ወፈጸማ መንፈስ ቅዱስ ፈጸማት ብሎ ይጨርሰዋል። ይህ ማለት በሶስትነታቸው በተለያየ በአካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። በመለኮት በባህሪ በአገዛዝ ግን አንድ ናቸው የሚለውን የሚያስተረጉም ነውና በሶስት ድንጋዮች የታነጹበትን አስቦ ነው የተናገረው። አብ አስቀድሞ ሰራት ሲል ልዩነት የለው፣ በፈቃድ አንድ ናቸው። ሰራም ማለት መስራት ነው፣ አነጸም ማለት መስራት ነው፣ ፈጸመም ማለት ያንኑ መጨረስ እንጂ መለያየት የለም። አሐቲ ፈቃዶሙ ለሥላሴ፣ የሥላሴ ፈቃዳቸው አንድ ነው። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ምእመናንና ምእመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን አክርሞ አገናኘን። ሁላችንንም በቸርነቱ ከርሞ አሁንም ሳያጎል ያድርሰን። እንግዲህ ተቀደሲ ወንስኢ ኃይለ፣ ተቀደሽ ማለት ተለይ ነው። ቀደሰ ማለት ለየ፣ አከበረ ማለት ነው። ይህን ቃል የተናገረው እግዚአብሔር ምድራዊ ሲሆን ሰማያዊ ያደረገው ከመላእክት ጋራ ሂዶ ያመሰገነ በተመስጦ እንደ ቅዱስ ጳውሎስ እንደ አቡነ ተክለ ሃይማኖት እንደ አባ ሳሙኤል ዘዋልድባ በተመስጦ እስከ ሰማይ ድረስ በሙራደ ቃል በአክሱም ጽዮን በስተ ሰሜን በኩል ባለው ለ40 ቀን ሱባኤ ይዞ ይሄ ምስጋና እስከ ዕለተ ምጽአት ሲነገር እንዲኖር የተገለጠለት ምድራዊ ሲሆን ሰማያዊ የሆነው ቅዱስ ያሬድ ነው። በረከቱ ለሁላችንም ይድረሰን። አሜን። ተቀደሽ ሚላት እንግዲህ ዛሬ ቤተክርስቲያናችን በዋናኝነት ዛሬ የከበረችበት ቀን ነውና ተለይ ሚላት ከብሉይ ኪዳኑ ተለይ ነው። መቅደስ ትታነጽ እስከነ ክርስቶስ ወእምዝ ትትመዘበር ብሏል ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 8 ላይ መቅደሲቱ እስከ ክርስቶስ ትታነጻለች፣ ከዚህ በኋላ ግን ትፈርሳለች ብሏል። ይሄ ማለት መቅደስ የሚለው ቃል መቅደስ ቀደሰ አመሰገነ ካለው የወጣ ቃል ሲሆን መቅደስ ዛሬ እንጠራዋለን። የቤተ ክርስቲያኑ መቅደሱ እንላለን። ያን እያለ አይደለም። በውስጥ ሲሰዋ የነበረው መስዋዕት የበግ፣ የላም፣ የፍየል፣ የተለያዩ የእንስሳት የርግብም የዋኖስም መስዋዕት ይቀርብባት ስለነበረ ያቺ ቤተ መቅደስ የብሉይ ኪዳኗ እንግዲህ ያቺ አበቃች ትፈርሳለች ያለው ሕጓ ይቀራል። መስዋዕቱ ራሱ ኢየሱስ ክርስቶስ ይሆናል ማለቱ ነው። ስለዚህ ዛሬ ተቀደሽ እያለን ያከብራት ቅዱስ ያሬድ ኦ ቤተ እግዚአብሔር፣ ቤተ እግዚአብሔር ሆይ ከዚህ በኋላ የሚሰዋብሽ ምሳሌያዊ መስዋዕት አይደለም። ማን ነው? አማናዊ መስዋዕት ራሱ ክርስቶስ ነው እያላት ነው። ተቀደሽ ተለይ፣ ከብሉይ ኪዳኑ ሕግ አንቺ ተለይ እያለ ነው የሚላት። እንግዲህ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች በትናንትናው ዕለት በእመቤታችን ስም ቤተ መቅደስ የታነጸበት ዛሬ ደግሞ በ21 የተቀደሰችበት የከበረችበት ራሱ የሰራዊት ጌታ ራሱ መስዋዕት ሰዊ ራሱ
መስዋዕቱን ተቀባይ የሆነው የባህርይ አምላክ ራሱ ያከበራት ቀን ናትና የበረከት ቀን ነው። በረከቱ ይድረሳችሁ፣ ሁላችሁም ያላችሁት ሁሉ ይድረሳችሁ በረከቱ። እንግዲህ ቤተክርስቲያናችን ቀጥታ ቤተክርስቲያን አይደለም የተባለችው። ወደ ኋላ ምሳሌ የሆኗት ሌሎች ነበሩና ወደ ኋላ ስንነሳ እጅ ቤተክርስቲያን ለመጀመሪያ ምኩራብ ተብላ ነው የተጠራች። በኦሪት ዘጸአት ምዕራፍ 37 ቁጥር 1 ላይ ወመልኦሙ እግዚአብሔር ጥበበ ወኃይለ ለባስልኤል ወደ ኤልያብ ለኤልያብና ለባስልኤል እግዚአብሔር ጥበቡን ሞላቸው ወይም ጥበብን ገለጠላቸው የሚላል። በዚህ ምዕራፍ ላይ ሁለት ባስልኤልና ኤልያብ የሚባሉ ለመጀመሪያ ጊዜ የዚችን ቤተክርስቲያን ምሳሌ የሆነችውን ደብተራ ኦሪት የኦሪቷን ድንኳን ዲዛይን ያወጡ እና የሰሩ ሁለት ሊቃውንት ናቸው። ስለዚህ ለመጀመሪያ ጊዜ ምን ተባለች? ደብተራ ኦሪት ትባል ነበር። የኦሪቱ ድንኳን ማለት ነው። ደብተራ ኦሪት ማለት የኦሪት ድንኳን 3 ክፍል ናት። መቅደስ ናት፣ ቅድስት አላት፣ ከዛ ቅኔ ማህሌት አላት። 3 ናት። 3 ሆና ግን የተያያዘች ናት። 3 መሆኗ የሶስትነት የአብ የወልድ የመንፈስ ቅዱስ ምሳሌ ሲሆን መያያዟ ደግሞ በመለኮት በባህሪ ባገዛዝ ሥላሴ አንድ መሆናቸውን መናገሩን ወይም ደግሞ ምስጢሩ እሱ ነው ማለት ነው። እና በዛን ሰዓት ካህናት ደግሞ ነበሩ። ካህናቱ እነማን ይባሉ ነበር? የሌዊ ልጆች ይባላሉ። እቺ ቤተክርስቲያን መሰረቷ ከሕገ ልቡና ከሕገ ኦሪት ከዘመነ ነገሥት ከዘመነ ነቢያት ተነስታ ነው እዚህ ድረስ የደረሰችና በዛን ሰዓት እቺ ደብተራ ኦሪት ድንኳን የተባለችው ወደዚች ቤተክርስቲያን ተብላ እስክትጠራ ድረስ ደብተራ ኦሪት ትባል ነበር። በዚህ ሰዓት የሚያገለግሏት ከሌዊ እንግዲህ የተወለዱ ሌዋውያን ይባላሉ። በሌዊ በአባታቸው ሌዋውያን ተባሉ። በይሁዳ አይሁድ፣ በፋሬስ ፈሪሳውያን እየተባለ በሳዶቅ ሰዱቃውያን በአያታቸው በዘር ግንዳቸው በዘር ሐረጋቸው እየተጠሩ ይሄዱ ስለነበረ ማለት ነው። እና በዛን ሰዓት እንዲህ ክህነቱም የነበረው ከአንድ ቤተሰብ ብቻ ነበር። ይኸውም ከሌዊ ሌዊ እንደገና መንግስትም ቢሆን ከአንድ ከይሁዳ ብቻ። እነዚህ ይሁዳና ሌዊ የሚባሉት የልያ ከልያ የወለዳቸው የያዕቆብ ልጆች ናቸው። ክህነት ከሌዊ እንዲነሳ መንግስት ደግሞ ከነገደ ይሁዳ እንዲነሳ አደረገ። ይሄ እንግዲህ ለጊዜው ነበረ። ኦሪት እስክታልፍ ድረስ ወንጌል እስክትመጣ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ሰው እስኪሆን ድረስ የነበረ ሕግ ነው ማለት ነው። ስለዚህ በዛን ዘመን እንግዲህ ደብተራ ኦሪት ተብላ 3 ክፍል ሆና በተሰራች ጊዜ አመስጋኞቹም ደግሞ ሌዋውያን ተብለው ካህናት ተባሉ። በዚህ ውስጥ ምን ይባሉ ነበር? የደብተራይቱ ወይም የድንኳኒቱ ካህናት ይባሉ ነበር። ምን ይባሉ ነበረ? ካህናተ ደብተራ። የድንኳኒቱ አገልጋይ፣ የቤተ ክርስቲያን አገልጋዮች እንድንባል ዛሬ። ስለዚህ ይሄ ደብተራ የሚለው ስም ብዙ ጊዜ ዛሬ ዘመን ወደ ሌላ ይባላል። ተጠልፎ ሄደ መሰል ጠልፈው ወስደውታል ክፎች ሰዎች። ደብተራ ማለት ድንኳን ማለት ነው እንድታውቁት ምዕመናን። መርጌታ የሚለው ወደ ሌላ ይባላል። እኔ መርጌታ ላይ ደውሉልኝ ይላል አይደል? ሰርታችሁ አታውቁ? እኔ መርጌታ ላይ ደውሉልኝ። እስቲ አሁን በጣም ያሳዝናችሁ ግን መርጌታ ጠንቋይ ነው ማለት ነው። እናንተ እባካችሁ ነው ዘመን ክፉ ዘመን ነው። እውነት ነው የምነግራችሁ። የእንዳይኖክ
በረከታቸው ይድረሰንና ታላቁ ኮከብ የኢትዮጵያ ቤተክርስቲያን ኮከብ የሆኑት አቋቋምን የቀመሩት የእንታ ክፍሌው ልጅ የኔታ ሄኖክ ብርሃነ ዓለም የተባሉት የእንታ ሄኖክ ጋዜጠኛ ቀርቦ ታላቁ ሊቅ የኔታ ሄኖክ ማን ይባላሉ ስሞት የክብር ስሞት ማን ይባላል ወይስ ምን ይባላሉ ብሎ ጠይቃቸው መሪጌታ ሄኖክ ይባላሉ አሉ። መሪጌታ ሄኖክ ምን ነበሩ? አድርስ እኮ ነው ወገኖች ቃል እንዴ ወያወጣው ለክሙ ስመ እኩየ ክፉ ስምን ያወጡላችኋል አለ ጌታችን ሐዋርያት። ክፉ ስም ማውጣት መሪ ጌታ ማለት እኮ ነው። መሪ ማለት የሚመራ ጌታ ማለት እኮ የሊቃውንት ሁሉ ጌታ አባት መሪ ተጠያቂ ማለት እኮ ነው ወገኖች። እስቲ እንወቅ። ይሄ ደግሞ ካህናተ ደብተራ ይላል። ደብተራ ኦሪት የኦሪቷ ድንኳን ማለት ነው። እሺ አንቲ ውእቱ ደብተራ እንተ ተሰመይሽ ቅድስተ ቅዱሳን ይላታል። እመቤታችንን ድንኳን ሲል ደብተራ ነሽ ይላል። እመቤታችንን ምን ልትባል ነው? አረመናን የእግዚአብሔር ያለ እንዴ እናስተውል እንጂ የት ነው ያዝክንተል ስሙ መሰግን ይረበል አንቋይ ይረበል ራሱ አይኑን ይጠንቁረውና አንቋይ ሰገለ ይላል። እሱ ያወጣለታል ራሱ ሰገለ ጠነቆለ ይሰግል ይጠነቁላል ይጠንቁል አለና አዛምራል መሰግን በባይድ ዘራውቶ አንቋይ ማስቀምጦለት በዛው በመጠንቋያ ተጠሩትም ደግሞ ምን አገባውና ነው እኔ መሪ ጌታ ነኝ እኔ ደብተራ ነኝ። ደብተራ ማለት እኮ የቀለም ቀንድ ማለት እኮ ነው። በሊቃውንቱ በእነ አድያም ሰገድ ኢያሱ በጎንደር መንግስት እኮ ደብተራ ማለት ሊቅ ማለት እኮ ነው። ቀለምን ሰብስቦ ያዘ። ድንኳኑ ለሐዘንም ለደስታም ያገለግላል። ብዙ ህዝብ ይይዛል፣ ያስተናግዳል። ቀለምን በየአይነቱ ሰብስቦ የሚያስተናግድ ሊቅ እኮ ማለት ነው። ደብተራ ማለት የድንኳኒቱ አገልጋይ የመካነ ነገሥት አገልጋዮች ሊቃውንት እንደማለት ይገርማቸዋል። ስለዚህ በዚህ ቦታ ላይ እያገለገሉ ብዙ ዘመን ቆዩባት። እንግዲህ መስዋዕቱ የሚቀርበው የላም የበሬ የፍየል በቃ እንደ አስፈላጊነቱ የርግብ የዋኖስም ደም ይቀርብ ነበረ ለእግዚአብሔር ማለት ነው። እንግዲህ 7 መቅረዞች ይዘጋጃሉ። ዛሬ መንበር የምንለው ማለት ነው። ያን ጊዜ እንግዲህ ዙፋን አለ፣ እንደዚህ ጠረጴዛ ነው። ከዚህ ላይ 7 መቅረዞች ይቀመጣሉ። ከአጋዘን ቀንድ ቢሆን ወይም ከከብት ቀንድ ሰፋ ያለ ተመርጦ ተከርክሞ በሚገባ መቀመጫ ተደርጎለት ከጠረጴዛው ላይ 7 ቀንዶች ይቀመጣሉ። እየሰማችሁ ነው ምዕመናን? ስለዚህ ያን ጊዜ ላሙ ይታረዳል፣ በሬውም ፍየሉም በጉም ታርዶ ስሙ ይመረጥ ነበረ። የሰባ በሬ ነው የሚመጣው፣ የሰባ ላም ነው። በበጎችም እንዲሁ ስሙ ብቻ ይሰበሰብና ደሙ ከስቡ ጋር ተቀላቅሎ ከደብተራ ኦሪቱ ማለት ከነዛ ቀንዶች ላይ ይገባል። እየጨመቁ ያስገቡታል ማለት ነው ካህናቱ። እነማን? የሌዊ ልጆች የድንኳኒቱ ካህናት ማለት ነው። በዛን ሰዓት 7ቱን መቅረዞች ሞልተው ተነስተው ይሄዳሉ። ይገርማቸዋል። ዘመኑ ዘመነ አጸባ የመከራ ዘመን የሆነ እንደሆነ ቢሞሉት ጎሎ ይገኛል ይላል። ይገርማቸዋል። ነገር ግን ዘመኑ ዘመነ ሰላም የተላ የደስታ ዘመን እግዚአብሔር ደስ ያለው ዘመን ከሆነ ደግሞ አጉለው እንኳን ቢተውት ምን ይሆናል? ሞልቶ ይገኝ ነበር ይላል። ይሄ በደብተራ ኦሪቷ በድንኳኗ ውስጥ የሚሰዋ የነበረ መስዋዕት ነው። ይህ እንግዲህ ደብተራ ኦሪት ድንኳን እየተባለች እስከ ስንት ዘመን ቆየች? ቢያንስ ከዘመነ ኦሪት እስከ ዘመነ ነገሥት ድረስ ደረሰች።
ድንኳኒቱ እያረጀች ሄደች፣ እየተቆራረጠች። ምክንያቱም ጨርቅ ስለሆነች በብዙ ጌጣጌጥ እንኳን ብትሰራ የጨርቅ እያለቀ ስለሚሄድ እስከ ዘመነ ነገሥት ታላቁ ንጉሠ ነገሥት ዳዊት እስከሚነሳ ድረስ በጨርቅ በድንኳን ቆየ ይችላል። ከዛ በኋላ እግዚአብሔር የመረጠው ነቢየ እግዚአብሔርን ንጉሠ ነገሥት ዳዊት እግዚአብሔር ቀብቶ ያነገሰው እንደ ልቤ ነው ዳዊት የተባለለት መሪ ተነሳና ጠላቶቹን አጠፋ። ቤቱን በዝግባና በጽድ ሰራ፣ ተደላደለ። ግን ደስ ያላለው ነገር ነበረ ይላል አንደኛ ሳሙኤል ምዕራፍ 7 ቁጥር 1 ላይ ደስ ያላለው ነገር ነበረ ይላል መጽሐፋችን። ምን ማለት ነው? የራሱን ቤት ሰርቶ ቤተ መንግስቱንም ሰርቶ ደስ አላለው። ምን ሆነ ነው ደስ ያላለው? ምን ሆነ ነው? ታቦተ ጽዮን በድንኳን ስለነበረች እሷ ባሮጌ ድንኳን ተቀምጣ ከነ ሙሴ ዘመን ጀምሮ እስከ ዘመነ ነገሥት ድረስ ባሮጌ ድንኳን ተቀምጣ እኔ የተንጣለለ ቤተ መንግስት ሰርቼ ጠላቶችም ጠፍተውልኝ በእረፍት ላይ ብቀመጥም ደስ አላለኝም ማለት የማን ነገር ደስ ሊያሰኘን ይገባል? ቅድሚያ በማና የእግዚአብሔር የቤተ ክርስቲያን ጉዳይ መጀመሪያ ሊያስጨንቀን የሚገባው የእግዚአብሔር ክብር ነው። ከዛ በኋላ እግዚአብሔር ለኛ ያስባል። እኛ ለሱ ስናስብ፣ እኛ የሱ ተገዦች ስንሆን እግዚአብሔር ለኛ ያስባል። ያስብልን። ብንበድለውም ብናስደስተውም የማይረሳ የማይዘነጋ አምላክ ከባህሪው ያስገኘን ስለሆነ ሳናመለክት በቸርነቱ የፈጠረን ስለሆነ እሱ በረራይ አይንየን ምእመናን። ስለዚህ በዛን ዘመን እንደዛ ሆነ። ምን ለመስራት አሰበ? ቤተ መቅደስ መስራት ፈለገ። በዚህ ሰዓት ነቢዩ ናታን ይባላል በዘመኑ የነበረው መጣና ጠየቀው ከቤተ መንግስቱ። ግን ደስ አላለህም አለው። አዎ ደስ አላለኝም አለ። ምን ሆነህ ነው አለ። ደስ ያላለኝማ ታቦተ ጽዮን ከሙሴ ጀምሮ በዛች አሮጌ ድንኳን እንደኖረች ስለሆነ እኔ ግን ቤተ መንግስቴንም አሰርቻለሁ፣ የግል ቤቴንም አሰርቻለሁ። ስለዚህ ለታቦተ ጽዮን ቤተ መቅደስ ካላሰራሁላት አልረካም አለ። እና ይሄ ከሆነ መልካም ነው፣ ጥሩ አስበሃል። አንተ የግልህን ቤት ሰርተህ ባለመደሰትህ የምትደሰተው ደስታ በእግዚአብሔር ዘንድ መሆኑ አስደስቶኛል። ታዲያ እግዚአብሔርን ጠይቀህ ስታበቃ ቤተ መቅደስ አሰራላት ብሎ ነገረው። ይህንስ ቢሆን ወደ እግዚአብሔር ዓላማ መለከትልኝ ይሆናል እንዲህ አለው። ነቢዩ ነው ያለ። ስለዚህ አብረን ሱባኤ እንግባ አለው። አብረው ሱባኤ ገቡ። ሱባኤ ሲገቡ የቤተ መቅደስ ጉዳይ ለናታን ተገለጠለት። ለነቢዩ ምን አለው? እግዚአብሔር ነቢዩን ሲያነጋግረው ለወዳጄ ለዳዊት እንዲህ ብለህ ንገረው፣ አኮ አንተ ዘተሐንጽ ቤተ ለስምየ ወመካነ ለምዕራፍየ አላ ወልድከ ሰሎሞን ዘይወፅእ እምኀቤከ ውእቱ ይሐንጽ ቤተ ለስምየ ወመካነ ለምዕራፍየ። ወዳጄ ዳዊት አንተ ቤተ መቅደስን አሰራልኝ፣ ነገር ግን ካንተ ቤተ መቅደስ ይልቅ ካንተ ቤተ መንግስት ይልቅ ለኔ ቤተ መቅደስ ተቆርቁረህልኛል። ካንተ ይልቅ እኔን አስቀድመሃልና ወድጄልሃለሁ አለ። ስራችንን ሁሉ ይውደድልን፣ አገልግሎታችንን እግዚአብሔር ይውደደው፣ የሊቃውንቱን ጸሎት ይስማልን። ወገኖቼ ደስ ብሎኛል፣ ግን አንተ አታነጸውም። ለምን ይመስላችኋል? አንተ እጅህ በደም የተነከረ ነው አለው ይላል። አንተ ዳር ደንበር ማስከበር ነው፣ ጠላትነን መጉዳት፣ ወዳጅነን ደግሞ መጠበቅ፣ ሃይማኖተ ኦሪትን መጠበቅና አገርን ማስከበር እንጂ ቤተ መቅደስን መስራት አትችልም ማለት። ለምን ቢባል እጅህ በደም ተነክሯል። አንደኛ ነገሥት ምዕራፍ 7 ምዕራፍ 8 ምዕራፍ 9 እስከ ምዕራፍ 10 ድረስ ያለው ስለ ቤተ መቅደስ አሰራር በሰሎሞን ዘመን
የተሰራችው ቤተ መቅደስ ስለሷ ያጠናል ያመጣል ማለት ያ በሰሎሞን እጅ ተሰራ። ሰሎሞን ከሰራ በኋላ ተንበርክኮ ጸለየ ይላል። ጸለየ ወደ እግዚአብሔር፣ አቤቱ ከአባቴ ከዳዊት ጋር የነበርክ ከኔም ጋር ሁን፣ ኃይል ሁነኝ፣ ብርታት ሁነኝ እያለ ጸለየ። ምን አለው እግዚአብሔር? አነጋገረው ሰሎሞን። እኔና እናንተንም ያነጋግረን። አነጋገረው። ወዳጄ እንደ አባትህ በአባትህ ግብር ብትሄድ አባትህ የኔ ወዳጅ ነው፣ እኔ እንዳልኩት ይሄድ ነበረ ከዛች ከስተት ሰው ከመግደሉ በስተቀር በሌላው በኩል ወዳጄ ነውና እንደሱ ከሆንክ አንተ ለኔ ከታዘዝከኝ እኔ ካንተ ጋር ሆናለሁ፣ በዚህ ቤተ መቅደስ እየተገኘው በበረከት ካንተ ጋር እኖራለሁ አለው። ሁላችንንም በዚች ቤተ ክርስቲያን እየተገኘ ከኛ ጋር ይሁን፣ መከራችንን በቃ ይበልልን ወገኖች። ከዚህ በኋላ ባጭሩ እነሆ ከቤተ መቅደስ ወደ ምኩራብ ተሻገረ። ምኩራብም ያው ነው እንደ ቤተ መቅደስ የላም የበሬ የፍየል የተለያየ መስዋዕት እነሆ በሰባቱ ቀንዶች እየሞላ መጣ። ምኩራብን ዘሩባቤል የሚባል የመጨረሻ ለክርስቶስ ምሳሌ የሆነ ወይም መሲህ የመሲሁ ምሳሌ የሚለው በመጨረሻ በሰባው ዘመን መከራ ከሰባ ዘመን በኋላ እስራኤልን ወደ ሀገራቸው ወደ ኢየሩሳሌም ይዞ የገባ። አዎ ፋርስ ባቢሎን የሲኦልና የገሃነም፣ ኢየሩሳሌም የገነት የመንግስተ ሰማያት አምሳል ስለሆነ በመጨረሻ ይዟቸው የመጣው ከፋርስ ከባቢሎን ዛሬ ኢራንና ኢራቅ ከተባሉት ይዟቸው የመጣ ዘሩባቤል ምን ሰራ? ምኩራብ የሚባል ሰራ። ከምኩራብ ተሻግሮ ቤተክርስቲያን መጣች። ምን ይላሉ ሲተረጉሙ? በትርጓሜያችን እንዲህ ይላል። ደብተራ ኦሪት የቤተ መቅደስ ምሳሌ፣ ቤተ መቅደስ የምኩራብ ምሳሌ፣ ምኩራብ የቤተ ክርስቲያን ምሳሌ። ዛሬ እንግዲህ ወደ ዛሬ ታሪካችን ስንገባ የሰራዊት ጌታ እነሆ በአራት ተከፍሎ በሕገ ልቡና፣ በሕገ ኦሪት፣ በዘመነ ነገሥት፣ በዘመነ ካህናት የተከፈለው የብሉይ ኪዳን ዘመን ሲያልፍ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ተገለጠ። ክብር ምስጋና ይግባው። እመቤታችን ተገለጠ፣ ሰው ሆነ። የተነገረው ትንቢት ተፈጸመ። አምላካችን በአጭር ቁመትና በጠባብ ደረት ተወስኖ እችን ምድር ሄደባት፣ ረገጣት፣ ባረካት። በምድር በኪደተ እግሩ አዎ የረከሰችውን ምድር ቀደሳት። ጣዖት አምላኪዎች ደግሞ ሰማይን በጣዖታቸው ጢስ አርክሰው ስለነበረ ከምድር ከፍ ብሎ ተሰቅሎ ደግሞ በመስቀሉ በደሙ ሰማይን ማነጻው ይላል። ሰውና መላእክት፣ መላእክትና ሰው እሱና እኛ ታረቅን ይላል። ከዚህ በኋላ አምላካችን የድህነት ስራውን ሰርቶ ቤተ ክርስቲያን ሳይሰራ በየምኩራቡ እየተገኘ በየአዳራሹ እየተገኘ መቼም ስራውን ያለ ጊዜው አይሰራም። ጊዜ ገቢር ለእግዚአብሔር ይላል ነብዩ። እግዚአብሔር በሰከንድ ከሰከንድ ባነሰ ሁኔታ ላይ ተሮ መስራት ምንም ያቅተው በቅጽበት ከመቅጽበት ከዓይን ሽልብታ በፊት ቀድሞ ሰማይና ምድር ማቆም የሚችለው አምላክ በጊዜ ገደብ ስራውን ይሰራል። ሰዎች በጊዜ ገደብ ስራ እንዲሰሩ ለማድረግ ነው። ስለዚህ አምላካችን በየምኩራቡ እያስተማረ ቆይቶ ተነስቶ ወደ ሰማይ አረገ። ባረገ እንግዲህ ከ40 ከ50 ዘመን በኋላ ነው። አባቶቻችን እሱ አስተማረ 33 ዓመት ከ3 ወር። ከዛ በኋላ ሐዋርያቱን 12ቱን ሐዋርያት 72ቱን ደቀ መዛሙርት ተካ። ጳጳሳት፣ ሊቃነ ጳጳሳት፣ ቆሞሳት፣ ኤጲስቆጶሳት ብሎ ዲያቆናት፣ አናጉንስጢስ በዘመራን ብሎ ሹሞ አረገ። ካረገ በኋላ በብዙ ዘመን እንግዲህ ሐዋርያት መንፈስ ቅዱስ ወርዶላቸው እነሆ በጽርሐ ጽዮን 10ኛ ቀን በ40 አረገ። በ40ው ቀን በ50ኛው ቀን መንፈስ ቅዱስ ወረደላቸው። ዓመት ዘህብረት በአንድ ቤት ኢየሩሳሌም ሲያስተምሩ ከቆዩ በኋላ ሀገረ ስብከት ተከፋፍለው ሄዱ። ዛሬ አባቶቻችን የገሌ ሀገረ ስብከት ሊቀ ጳጳስ ገሌ እንደሚባል ሐዋርያት ሀገረ ስብከት ተከፋፍለው ሄዱ። አባቶቻችን
ቅዱስ ጳውሎስና ቅዱስ በርናባስ ወደ ፊልጵስዩስ ሀገረ ስብከት ደርሷቸው በመንፈስ ቅዱስ ጥሪ ሄዱ። ይኸው በዛ ምዕመናንን ያስተምሩ ጀመር። ቅዱስ ሥጋው ክቡር ደሙ በምዕመናን ቤት ይሰራ ነበር። ምዕመናን ከቤት ይቆርቡ ነበር። በተለይ የሐዋርያት ሥራ ምዕራፍ 12 በማርቆስ በሰባርዲት አንዱ በሆነው በማርቆስ ቤት በእናቱ ቤት መሥዋዕተ እግዚአብሔር ተሰውቷል። በዚህ ሰዓት ምዕመናን ከእንደዚህ ያሉ ደህና ቤቶች ብቻ እንጂ ቤተክርስቲያን አልተሰራችም ነበረ። በዚህ ሰዓት ቅዱስ ጳውሎስ ብርሃነ ዓለምና በርናባስ እያስተማሩ ሕዝብ በዛ። ያብዛን። ደስ አትሉ? እግዚአብሔር የተመሰገነ ይሁን። ዓይኔን የሞላ አምላክ የተመሰገነ ይሁን። ዛሬ በስተናል፣ ያብዛን አይቀንሰን። ስለዚህ ምዕመናን በዙ። ምዕመናን ሲበዙ ወደ ተለመደው ምኩራብ እየሄዱ አስቸገሩ። ታው ምኩራብ እኮ አለፈ። ምሳሌያዊ መስዋዕትን ይሰዋበት እንጂ ወደዛ አትሂዱ እያሉ እነ ቅዱስ ጳውሎስ እነ በርናባስ ለመኗቸው። ካላችሁ ታዲያ ወደ ምኩራብ አትሂዱ ካላችሁ ቤተ ክርስቲያን ስሩልን አሉ ሐዋርያት። ምዕመናን ዛሬ ምዕመናን በበዙበት ቤተ ክርስቲያን መስራት የተለመደው ከዛ ተነስቶ ነው። ምዕመናን ከበዙበት ላይ ምዕመናን ካሉበት ላይ ቤተ ክርስቲያን ይሰራ የሚባለው ከዛ ተነስቶ ነው። በፊልጵስዩስ የሐዋርያት ሥራ ምዕራፍ 13 ላይ በተጻፈው መነሻ ቅዱስ ጳውሎስና በርናባስ ከዛ ሕዝቡን ሲጠይቋቸው ወደ ምኩራብ ለምን ትሄዳላችሁ ሲሏቸው እንግዲያውማ ቤተ ክርስቲያን ስሩልን። እሺ ይህን ካላችሁ ወደ ኢየሩሳሌም ሲኖዶስ ቅዱስ ጴጥሮስ ወደሚመራው ፓትርያርኩ ቅዱስ ጴጥሮስ ስለሆነ ወደ ሲኖዶስ ጥያቄ ይቅረብ ተባለ። ዛሬ አንድን ስራ ለመስራት ከሲኖዶስ ሳይፈቀድ የማይደረገው ከዚህ የተነሳ ነው። ማለት እቺ ቤተክርስቲያን ስርዓቷ የተጠነቀቀ ነው። ስለዚህ መልእክት ወደ እነ ጴጥሮስ ወደ ኢየሩሳሌሙ ሲኖዶስ ተላከ መልእክት። ከዛ በኋላ በመንፈስ ቅዱስ ሱባኤን ያስተባለ 40 ቀን ሱባኤ ያዙ። በዚህ ሰዓት ነው አምላካችን እግዚአብሔር በሦስትነቱ በሥላሴ ወይም ከሦስቱ አካላት አንዱ አካል በ29 በዓለ ወልድ ወይም ደግሞ በዓለ እግዚእ የጌታ በዓል በምንለው ወይም ደግሞ አማኑኤል በሚባለው 28 የእሱ መታሰቢያ በተለየ አካሉ እንደገና ደግሞ መድኃኔ ዓለም የዓለም መድኃኒት ተሰቅሎ ሥጋውን ቆርሶ ደሙን አፍሶ በተሰየመበት ስም ይሰራል። በማን ስም ይሰራል? በእናቱ በድንግል ማርያም ስም ቤተ ክርስቲያን ትሰራልኝ አለ። በዛሬው ዕለት ምዕመናን አያችሁ፣ በእናቴ ስም ቤተ ክርስቲያን ትሰራ። መጀመሪያ በእናቴ ስም መስራትን አስቀድሟል። የት ልትጥላት ነው? ወረደ ትላለህ፣ ተወለደ ትላለህ፣ ተመላለሰ ሄደ መጣ ትላለህ። መለኮት ይሄዳል ይመጣል፣ ይንቀሳቀሳል። መሰረተ ምድር ማን ይዟል? ጉልላት ሆኖ ማን መርቷል? የተንቀሳቀሰው በአጭር ቁመት የተወሰነው 9 ወር ከ5 ቀን ተወስኖ የተወለደው በማን ሥጋ ነው? በየት ተሻግረህ ድንግል ማርያምን አሽቀንጥረህ ጥለህ አንተ አማኝ ለመምሰል የምትደክም መናፍቅ ሁሉ የት እመቤታችን ተተየልት ራሱ እኮ ነው። በእናቴ ስም ቤተ ክርስቲያን ይሰራ። ለምን እመቤታችንን ከራሱ አብልጦ ይመስላችኋል? ከመንግስቱ ከጌትነቱ በላይ ድንግል ማርያም ከኔ ትበልጣለች ብሎ ይሆን? ይህን ሳያደርግም በጌትነቱ በመንግስቱ ራሱ ቀናኢ ነው የሚለው። እንዲያማ ቢሆን እንግዲህ አዳም የባህሪ ስልጣኑን አልለትመኝ ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ንዳ ተብሎ አልነበረም? ዘሎ የባህሪን ጌትነቱን መለኮታዊ ስልጣን ስለተመኘ እኮ ነው የተንኮታኮተው። አይሰጥም፣ መንግስቱ ለድንግል ማርያምም አይሰጣትም። እንገራቸው። ነገር ግን በእናቴ ስም ቤተ ክርስቲያን ይሰራ ያለው ሥጋ ወደሙ የተገኘው ከድንግል ማርያም ነው። ክብር ምስጋና ለእመቤታችን ይሁን። ለሩቅ መለኮት አለልህ እኮ ለሩቅ መለኮት
መቼ ሥጋ ደም ነበረው? ሥጋና ደም የተገኘ ከእናቱ ከድንግል ማርያም ነው። ያለ እመቤታችን ቅመምነት፣ ያለ እመቤታችን አጣፋጭነት ሃይማኖት የለም። ራሷ ናት ሃይማኖታችን ወገኖች። ስለዚህ በእናቴ ስም ይሰራ ያለው ሥጋ መለኮት ደመ መለኮት የሚፈተተው ከሷ በነሳው ሥጋ በስንዴ በወይን ህብስቱን ለውጦ ሥጋ መለኮት ወይኑን ለውጦ ደመ መለኮት አድርጎ የሰጠን ከሷ የነሳው ሥጋ ስለሆነ በእናቴ ስም ቤተ መቅደስ ይሰራ ብሎ ትእዛዝ አስተላለፈ። ሐዋርያት ተሰበሰቡ። የዛሬይቱን ቤተ ክርስቲያን 3 ድንጋዮች መጡ ይላል። ስንት ድንጋዮች? ወይለመልሙ ጸደዊሆሙ ለሐዋርያት 3ቱ ድንጋዮች እየለመለሙ እንደ ቅጠል በሐዋርያት እጅ ላይ እየተሳሳቡ መቅደስ አበጁ፣ እየተሳሳቡ ቅድስት አበጁ፣ እየተሳሳቡ ቅኔ ማህሌትን አዘጋጁ። ከታች 3 ከላይ መያዣዋ 1 3 መሆኑ የአብ የወልድ የመንፈስ ቅዱስ መያያዙ የመለኮት ወይም የአንድነት አምሳል ነው። ስለዚህ ሐዋርያት በዚህ ሰዓት በዛሬው በትናንትናው ሕንፃ ቤተክርስቲያንን በ3 ድንጋዮች ነው ተቀደስ ይመጣ። እንግዲህ ወንስኢ ኃይልን እጅ አድርጊ ኦ ቤተክርስቲያን ቤተ እግዚአብሔር ከቤተ እግዚአብሔርነት ከመቅደስነት ወደ ቤተ ክርስቲያንነት እነዛ ምሳሌዎች እስከ ቤተ ክርስቲያን ነበር። ቤተ ክርስቲያን እስከ ተምሰት ተጠቀለላለች። እሷን የሚሽር የሚያስለቅቅም አይመጣም፣ አዲስ አይለቅም። ከዚህ በኋላ ነው ለዛቲ ቤት አለ ሊቁ ቅዱስ ያሬድ ለዛቲ ቤት ሳረራ አብ እችን ቤት አብ ሰራት። ለዛቲ ቤት ሐነጻ ወልድ እችን ቤት ወልድ አነጻት። ለዛቲ ቤት ወፈጸማ መንፈስ ቅዱስ እችን ቤት መንፈስ ቅዱስ ፈጸማት። ማለት በ3ቱ ስም 3ቱ ድንጋዮች እየተሳሳቡ ቅድስት ቅኔ ማህሌት ቅድራው ቤተ መቅደስ ቅድስት ቅኔ ማህሌት 3 በመሆናቸው በአብ በወልድ በመንፈስ ቅዱስ ስም ቤተ ክርስቲያን በዛሬው ላይ በትናንትናው ዕለት ተሰርታ በዛሬው ዕለት የክብር ባለቤት ቅዱስ ጴጥሮስ በፓትርያርክነት የተሾመበት ኢየሱስ ክርስቶስ ራሱ መስዋዕቱን በራሱ ቀዳሽ ሆኖ ያሳረገበት ቀን ነው። ክብር ምስጋና ይግባው ለኛ ወገኖች። ስለዚህ ቤተክርስቲያን የታነጸችበት የተሰራችበት ዛሬ ሥጋ መለኮት ደመ መለኮት ለምዕመናን የተሰጠ የቤተክርስቲያን ልደት የቤተክርስቲያን ደስታ ነውና አክርሞ እንኳን በሰላም ገረገናኝ የቤተክርስቲያን አምላክ። አዎ እሺስ ሊቃውንቱ ሲያመሰግኑት ጎንደር የተባረከች የተቀደሰች ናት። ሲፈስ ያድራል። ሊቃውንቱን ይጠብቃቸው፣ አገሪቱን ይጠብቅልን፣ ጸሎታችንን ልመናችን ይስማን። ዛሬ ቤተክርስቲያን አማናዊነቷን ያረጋገጠችበት ቀን ነው። እግዚአብሔር አምላክ በቸርነቱ ሰብስቦ ሳያጎል እንዳገናኘን ከርሞ በሕይወትና በሰላም ያገናኘን። ቤተክርስቲያን ተሰርታለች። ደስ ይበላል።